ህሙማን ይፈቅድዎ ለአቃቤ ሥራይ ህመምተኞች እንጂ ጤናማዎች ባለመድኃኒት አያስፈልጋቸው ወይም አይፈልጉትም። በዚህ ዓለም ላይ ስንኖር ባለመድኃኒትን የሚፈልጉት ህመምተኞች ናቸው። እውነት ነው፣ ጤናማዎች አያስፈልጋቸው። ነገር ግን በዚህ ዓለም ስንኖር ሳይታመም ይችን ዓለም የሚሰናበት ሰው አለ ወይ? ምንም የህመም ስሜት ሳይነካው ይችን ዓለም የሚሰናበታት ትውልድ አለ ወይ? ሀብታምም ሆን ድሃ፣ የተማርክም ሆን ያልተማርክ፣ ባለስልጣንም ሆን ምንም ስልጣን የሌለህ፣ ጻድቅም ሆን ሀጥ፣ በዚች ዓለም ስትኖር ምንም አይነት ህመም ሳይሰማ ይችን ዓለም ትሰናበት ትችላለህ? እስኪ ሞግተኝ አለ ወይ? እና የጤናው ስርዓት የሚመለከተው ማንን ነው? የጤናው ስርዓት የሚመለከተው እኔን ነው? ጤና ባለሙያውን ነው? ሐኪሙን ነው ወይስ ማንን ነው? ማህበረሰቡን ነው? ማንን ነው? ፖለቲከኛውን ነው? ሀብታሙን ነው? ድሃውን ነው? የተማረውን ነው? ያልተማረውን? ማንን ነው የሚመለከተው? እንዴ የጤና ባለሙያው እኮ ዛሬ እየጠየቀ ያለ የጤና ሲስተሙ ወድቋል፣ የጤና ስርዓቱ ተጎድቷል፣ መስተካከል አለበት ነው ጥያቄው እኮ እየጠየቀ ያለ ጎበዝ። የጤና ስርዓት ስለ ጤና ስርዓት ስናወራ ደግሞ የጤና ባለሙያዎች ደግሞ የጤና ስርዓት አንዱ ኮምፖነንቶች ናቸው። እንዴ ሀብታሞች የታላችሁ ነው ወይስ እኔ ቢያመኝ ውጭ ሀገር ሄጄ እታከማለሁ ብላችሁ ነው? የታለ ሀገር ፍቅር ካላችሁ እስኪውን የጤናውን ስርዓት እስኪያዘምኑልን እስኪ እናያችሁ። እንዴ ባለስልጣናት ፖለቲከኞች የታላችሁ? እኛ እየጠየቅን ያለን ፖለቲካ አይደለም። በቃ ከፖለቲካ ጋር አታገናኙ። እኛ ፖለቲካ አይደለም እየጠየቅን ያለ ነው። የጤናው ሲስተም ተጎድቷል እያልን ነው ያለ። ባለሙያው ተጎድቷል፣ ተርቧል፣ ተራቁቷል፣ ስደትን መርጧል፣ እየተሰደደ ነው እያለ ነው ያለ ነው ጎበዝ። በሌላ አይነት እይታ አትዩብን። ለሀገራችን የምናስብ ከሆነ የታለን ፖለቲከኛ? የታለን? እስኪ የታለን? ማህበረሰቡ የታለ? እስኪ ማህበረሰቡ ውስጥ የታለ? ንገረኝ እስኪ። መንግስት ተቋም ላይ ሄደህ ካቴተር ያጣህበት ጊዜ የለም? የሽንት ትቦ ካቴተር ያጣህበት ጊዜ የለም? ጓንት ያጣህበት ጊዜ የለም? ሲሪንጅ ያጣህበት ጊዜ የለም? ግሉኮስ ያጣህበት ጊዜ የለም? እስኪ ና እስኪ እውነት ፍረደኝ። እና ይሄ የጤና ሲስተም ፌለሪቲ አይደለም መውደቅ አይደለም ወይ? እና እኛ ስለ ጤናው ሲስተም ስናወራ በሌላ አንግል የምትመነዝሩ ለምንድን ነው? እኛ ለእናንተ አልሞትንም አልተዋደቅንም ወይ? እናንተ ቤታችሁን ዘግታችሁ ቁጭ ስትሉ ኮቪድ የሚባል ኮሮና የሚባል ህመም ሲመጣ እናንተ ቤታችሁን ዘግታችሁ ቁጭ ስትሉ እኛ አልወደቅንም ወይ? አልሞትንላችሁም ወይ? ስንት ባለሙያ ነው የሞተ ጎበዝ? ስንት ባለሙያ ነው ያረፈ? እንዲያስቡልን እንጂ በሌላ አንግል ለምን ታዩብናላችሁ? በሌላ እይታ ለምን ታዩብናላችሁ? እንዴ የሃይማኖት አባቶች ሴት አላችሁ። እኛ ደከመኝ ሰለችን ምንም ሳንል ደፋ ቀና እያል ህይወታችንን ሙሉ ትተን እዚህ በረሃብ አለንጋ እየተገረፈ ባለሙያው ሲወድቅ የታለ የሃይማኖት አባት? እንዴት አላችሁ? እስኪ ንገሩን። እኛ እየጠየቅን ያለ ለራሳችን ጥቅም ብቻ መስሏችሁ ከሆነ ተሳስታችኋል። ይህ በጣም ተሳስታችኋል። እንደዛ አስባችሁ ከሆነ በጣም ተሳስታችኋል። እኛ እየጠየቅን ያለ ስለእናንተ ነው። እንደዛ ቢሆንማ ኖሮ እኮ ኮሮና ሲመጣ አናክም ብለን ጥለን በሄድን ነበር። በነገራችን ላይ አናክም ብለን ጥለን በሄድን ነበር። በተለያዩ በጦርነት ጊዜ ፍሮንት ላይ ተሰላፊው የጤና ባለሙያ ሆኖ ማንም አይክደውም። ታምናላችሁ እናንተ? አንፈልግም ማለት አይቻልም ነበር እንዴ? አይቻልም። በቃ እኛ አንፈልግም ማለት አንችልም ነበር እንዴ? በሌላ ምንዛሬ ለምን ትመነዝሩብናላችሁ? ህይወታችንን ሙሉ አሳልፈን ሰጥተን አይታችኋል። ምስክር ናችሁ። ዛሬ ግን ሌላ በቃ እውነተኛውን ጥያቄም ስንጠይቅ በሌላ ለምን ታዩብናላችሁ? እኛ እውነትን ነው እየጠየቅን ያለን። እስኪ ታላላቅ ዩኒቨርሲቲዎች ተቋማት የት አላችሁ? ጤና ሚኒስቴር ዘንድሮ ዩኒቨርሲቲ የምትመድበው የምታስተምረው ሬዚደንት ሐኪም አተህ ልመና አልገባህም ወይ? እስኪ ታላላቅ ዩኒቨርሲቲዎች የሚመጣላችሁ ተማሪ አታችሁ ልመና አልገባችሁም? ሬዚደንት አታች የሚያደርግላችሁ አታችሁ አልገባችሁም ልመና? ከዚህ በላይ ፌለሪቲ ምን አለ? ውድቀት ምን አለ ጎበዝ? በሌላ አንግል ለምን ታዩብናላችሁ? በቃ በሌላ አንግል አትዩብን። እኛ የጠየቅን ጤና ሲስተሙን እናዘምነው፣ የጤና ስርዓቱን እናዘምነው፣ የጤና ባለሙያዎችን ከሌላው ዓለም ጋር እኩል እናያቸው ነው እያልን ያለን። ይሄ ኮምፕሌክስ የሚባለውን ነገር እርሱት፣ ተውት። በቃ የጤና ባለሙያ ባለምጡቅ አይምሮ ነው። ምንም ጥያቄ ነው። ይሄን ታውቃላችሁ፣ አምናላችሁ በእርግጠኝነት። ለምንድን ነው በሌላ ነገር የምትመነዝሩት ግን? ይህን ነገር በሌላ የምትመነዝሩት ለምንድን ነው? ኑ እንዋቀስ።
ኑ እስኪ እንዋቀስ። እውነት ኑ እንዋቀስ። እውነኛ ለእኛ ሆድ ብቻ አስበን ነው? አዎ ለእኛ ሆድ ብቻ አስበን ነው። ነገ የታሪክ ተወቃሽ እንዳንሆን የታሪክ አሻራ እያስቀመጥን ነው። የታሪክ አሻራ እያስቀመጥን ነው። ነገ ተነገ ወዳ የሆስፒታሎች ባዶ ሆኑ፣ ሆስፒታል ምናምን ሆኑ ቢል እኛ የታሪክ አሻራ እያስቀመጥን ነው በነገራችን እንጂ የፖለቲካ ጨዋታ እየተጫወትን አይደለም። this is real በቃ እውነታው ያ ነው። ስለዚህ አብረን እንደግ፣ አብረን እናዘምር ከሆነ ሳቢያችሁ ኑ አብረን እንስራ። ጥያቄያችንን ስሙን። ከሌላው ማህበረሰብ ከሌላው ዓለም ጋር እኩል አድርጉን፣ እኩል እንሁን፣ አብረን እንደግ። ያ ነው የኛ ጥያቄ። መዋቀስ መነጋገር የምትፈልጉ ከሆነ ከምሽት 11 ሰዓት ጀምራችሁ ቲክቶክ ገጻችን ላይ መምጣት ትችላላችሁ። እንወያይ፣ እንነጋገር። እስኪ እውነኛ እኛን እንደምን ነው የምታዩን? ኑ እንወቃቀስ። ከምሽት 11 ሰዓት ጀምራችሁ ቲክቶክ ገጻችንን መጎብኘት ትችላላችሁ። እናመሰግናለን።